ኤፌሶን ምዕራፍ 2 ከ11 እስከ 22 ኤፌሶን ምዕራፍ 2 ከ11 እስከ 22 እንደዚህ ይላል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ የተባሉ ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀል ገሎ በእርሱ ሁላቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንጻ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ ደግሞ በቃል ተናገረን፣ አስተምረን። እኛም በፍጹም ግልጽነት ቃልህን መስማት እንድንችል፣ እኔም መናገር እንድችል፣ ሁላችንም ደግሞ ቃል በፍጹም ግልጽነት ይመጣልን ዘንድ ጸለይን። ጊዜውን ስፍራውን እያንዳንዳችንን ላንተ አስረከብን። በኢየሱስ ስም ጉባኤ በቃል የተባረከ ይሁን፣ አሜን። ኤፌሶን ምዕራፍ 2 ከ11 እስከ 22 ነው ያነበብኩት። ባለፈው የተማርነው ትዝ ይላችሁ እንደሆነ ትንሽ ሰመራይዝድ አድርጌ ወደ ዛሬው እገባለሁ። በዚያን ዘመን የሚል ነው፣ አት ዛት ታይም የሚል ነው። ያ አወር አይደንቲቲ ወይም ደግሞ የኛ ፖዚሽን ዊዛውት ክራይስት የነበርንበት ጊዜ፣ ካለ ክርስቶስ ቢፎር ክራይስት ወይም ዊዛውት ክራይስት የኖርንበት የዛ ዘመን ምን ይመስላል? 7 ነጥቦች አይተን ነበር። በዚያን ዘመን ይላል የመጀመሪያው፣ በዚያን ዘመን ጀንታይልስ አሕዛብ ነበራችሁ ይላል። በሥጋ አሕዛብ የነበራችሁ ይለናል። 11 እና 12ን ስትመለከቱ ጀንታይል ኢን ዘ ፍለሽ ይላል። ሁለተኛ በዚያን ዘመን አንሰርከምሴሽን ወይም ደግሞ ያልተገረዙ የተባላችሁ ይላል። በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ are called uncircumcision ይላል በዚያን ዘመን። ሶስተኛው በዚያን ዘመን excluded ወይም ደግሞ የተገለላችሁ being aliens፣ በዚያን ዘመን ከእስራኤል መንግስት ርቃችሁ ይላል። exclude from the people of God, being aliens from the ኮመንዌልዝ ኦፍ እስራኤል ይላል። አራተኛው በዚያን ዘመን ይላል እንግዶች ሆናችሁ ነበር ይላል። ለተስፋው ቃል ኪዳን እንግዶች ሆናችሁ ይላል። strangers to the covenants of promise ይላል። አምስተኛው በዚያን ዘመን without hope ያለ ተስፋ ነበራችሁ። በዚህ ዓለም ተስፋን አጣችሁ without hope ነበራችሁ ይላል። ስድስተኛው በዚያን ዘመን without God ያለ እግዚአብሔር ነበራችሁ፣ ከእግዚአብሔር ተለይታችሁ ይላል። without God in the world በዚህ ዓለም ያለ እግዚአብሔር ነበራችሁ ይላል። የመጨረሻው በዚያን ዘመን without Christ ካለ ክርስቶስ ነበራችሁ፣ ያለ ክርስቶስ ነበራችሁ። you were at that time without Christ። ይሄ እንግዲህ ቀድሞ የምንታወቅበት አይደንቲቲ ነው። እኛ ድሮ በዛ ነው። አሁን ግን ዛሬ የምናየው የዛሬው ቶፒክ አሁን ግን የሚል ነው። በትናው አሁን ግን our identity ወይም position in Christ አሁን በክርስቶስ ኢየሱስ ካለን በኋላ ማነን የሚለውን ስንመለከት፣ አንደኛ አሁን ግን ከሩቅ ወደ ቅርብ but now from far to near ኤፌሶን ምዕራፍ 2:13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁን ግን ማነን? አይደንቲቲያችን አሁን የቀረብነን። አሁን ግን እናንተ ከሩቅ ወደ ቅርብ የመጣችሁ ናችሁ። but now from far to near። ሁለተኛው አሁን ግን ከመከፋፈል ወደ አንድነት መጣችኋል ነው የሚለው። but now from division to unity ወደ
አንድነት መታችኋል። ኤፌሶን ምዕራፍ 2:14 ላይ እስከ 15 እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን ጥል ግድግዳ በስጋው ያፈረሰ ይላልና እርሱ ሰላማችን ነው። አሁን ተዋህዳችኋል፣ ዩኒቲ ፈጥራችኋል። አሁን የጠብ ግድግዳ ፈርሷል ነው የሚለው። ሶስተኛው አሁን ግን ይላል፣ አሁን ግን ከአሮጌ ወደ አዲስ መጣችኋል። ቀድሞ አሮጌ ነበራችሁ፣ አሁን ወደ አዲስ but now from old to new ምንድነው ከአሮጌ ወደ አዲስ የመጣ ነው? ኤፌሶን ምዕራፍ 2:15 ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው። አሁን እናንተ አዲስ ፍጥረት ናችሁ፣ አሮጌው ነገር አልፏል፣ ከአሮጌ ወደ አዲስ መጣችኋል። በዛን ዘመን እንደዛ ነበራችሁ፣ አሁን ግን እንደዛ ነው የሚለው። አራተኛው አሁን ግን ከጥላቻ ወደ እርቅ መጣችኋል ነው የሚለው። but now from hostility to reconciliation ወደ እርቅ መጣችኋል ነው የሚለው። ኤፌሶን ምዕራፍ 2:16 ላይ ጥልንም በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። አሁን ጥልን ገሎት በመስቀል ገሎታልና ሁለታቸውን አንድ አድርጎ ወደ እርቅ አምጥቶናል። አሁን እኛ ታርቀናል፣ አሕዛብና አይሁዶች ነው የሚለው። አምስተኛ አሁን ግን ከራስ ጥረት ወደ እግዚአብሔር ሥራ መጣችኋል። ይሄም ደግሞ የመጣችሁት ምንድነው? ወደ እግዚአብሔር ወደ አብ መግባት አክሰስ እንዲኖራችሁ ነው ይላል። ይሄ ኤፌሶን ምዕራፍ 2:17 እስከ 18 እንዲህ ይላል። መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን ቀርቦም ለነበሩት የምስራች ብሎ ሰበከ። በእርሱ ሥራ ይሄ ነው መስመሩ ዋናው። አሁን በእናንተ ኤፈርት ሳይሆን በእሱ ሥራ በጌታ ሥራ በአንድ መንፈስ ወደ አብ መግባት አክሰስ አግኝታችኋል። ቀድሞ አትችሉም ነበር፣ አሁን ግን እዚህ ጋር ደርሳችኋል ነው የሚለው። አሁን ግን ስድስተኛው አሁን ግን ከእንግድነት ወደ ዜግነት መጣችኋል። ቀድሞ እናንተ ስትሬንጀር ነበራችሁ፣ but now from stranger to citizenship መጣችኋል። ድሮ እንግዶች መጻተኞች ነበራችሁ። እንዲህ ይላል ቁጥር 19 ላይ ምዕራፍ 2:19 እንግዲህስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁም። እናንተ አሁን እንግዶች አይደላችሁም፣ መጻተኞች አይደላችሁም፣ እናንተ ቤተሰብ ሆናችኋል ነው የሚለው። ሰባተኛ አሁን ግን ከውጪ ከመጻተኝነት ወደ ቤተሰብነት but now from outsider to family አሁን ደግሞ ፋሚሊ ሆናችኋል። የቅድሙ ምንድነው? ዜጋ ነው የሆናችሁት። አሁን ደግሞ ፋሚሊ ሆናችኋል፣ ቤተሰብ ሆናችኋል። ከዜግነት ያለፈ እንደውም ቤተሰብ ሆናችኋል ነው የሚለው። አውትሳይደር ነበራችሁ፣ አሁን ግን ፋሚሊየር ሆናችኋል ይላል። ኤፌሶን ምዕራፍ 2:19 እዛው ቁጥር ላይ ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮች፣ ያ ባላገሮች የሚለው ሲቲዝን ናችሁ ነው። እዚህ ላይ ግን የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁም፣ ቤተሰብ ሆናችኋል ይላል። ስምንተኛው አሁን ግን ከተበታተነ ወደ ህንጻ መጣችኋል። ድሮ but now from scattered to built የተበታተናችሁ ነበራችሁ። አሁን ግን እንደውም እንደ ህንጻ የምትገጣጠሙ ህንጻዎች እየሆናችሁ ነው ይላል። ኤፌሶን ምዕራፍ 2:20 እስከ 21 በሐዋርያት በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ህንጻ ሁሉ እየተገጣጠመ አሁን መገጣጠም ጀመራችሁ። ድሮ ግን ተበታትናችሁ የነበራችሁ ነበረ። ሁሉም በራሱ መንገድ የሚሄድ ነበር። አሁን ግን ጌታ ሰብስቦ እንደ ህንጻ እየገጣጠማችሁ ያላችሁ ህንጻ እያደረጋችሁ ነው። መንፈሳዊ ህንጻ ማለት ነው። ዘጠነኛው አሁን ግን ከተራ ወደ ቤተ መቅደስ መጣችሁ። but now from ordinary to temple ተራ ሰዎች ነበራችሁ፣ አሁን ግን የእግዚአብሔር ቤተ መቅደስ ሆናችሁ ይላል። 21 ላይ እንደዚህ ይላል፣ በእርሱ ህንጻ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል ይላል። እናንተ አሁን ቤተ መቅደስ ሆናችኋል፣ ተራ ሰዎች አይደላችሁም ይላል። የመጨረሻው አሁን ግን ከባዶ ወደ እግዚአብሔር ማደሪያ ሆናችኋል ይላል። but now from empty to God's dwelling
ድሮ ባዶች ነበራችሁ፣ ምንም ነገር የለባችሁም ነበር። ያው ቢኖርባችሁም አጋንንት ነበር፣ ሌላ ምንም የላችሁም። አሁን ግን የእግዚአብሔር ማደሪያ ናችሁ፣ እግዚአብሔር የሚኖርባችሁ፣ መንፈሱ ያደረባችሁ፣ ባዶ አይደላችሁም እያለን ነው ኤፌሶን ምዕራፍ 2:22 ላይ። እርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ለእግዚአብሔር መኖሪያ ድዌሊንግ ፕሌስ ለመሆን እግዚአብሔር በሰማይ ብቻ ሳይሆን ዛሬ በእናንተም ይኖራል፣ ያድራል። ዛሬ እናንተ ባዶዎች አይደላችሁም እያለ ይሄን ባጭሩ ሰመራይዝድ ላድርግላችሁ። ርዕሴ አሁን ግን በትናው የሚል ነው። our identity በክርስቶስ ኢየሱስ ያለን አይደንቲቲ ማን ነው? በፊት 7ቱ ያየናቸው ከክርስቶስ በፊት የነበረን አይደንቲቲ ነው። አሁን ግን እነዚህ 10 ነጥቦች ምንድናቸው? draw near ቀርበናል፣ we are closed አሁን ቀርበናል። ስለዚህ ሩቅ አይደለንም፣ ለእግዚአብሔር ሩቅ አይደለንም፣ ለእግዚአብሔር ቤተሰቦች ሩቅ አይደለንም። ከእንግዲህ ወደ ራሳችሁን እንደቀረበ እንጂ እንደ ባይተዋር፣ እንደ እንግዳ፣ እንደ ሩቅ ሰው አትቁጠሩ። ለእግዚአብሔር ቤት እንግዶች አይደላችሁ፣ መጻተኞች አይደላችሁ፣ ቀርበናል ነው የሚለው። ሌላው ዩኒቲ አንድ ሆነናል። we are one no ጀንታይልስ የለም፣ አይሁድ የለም፣ በክርስቶስ we are one አንድ ሆነናል ነው የሚለው። ሌላው ሶስተኛው ኒው ክሪኤሽን አዲስ ፍጥረት ሆነናል። ይሄ አዲስ ፍጥረት የሆነው በመንፈስ ቅዱስ እንደገና ሪክሬት አድርጎን ነው። እግዚአብሔር በመንፈስ አዲስ ልደት ሰጥቶን ነው። ስለዚህ you are new creation። አራተኛ reconciliation ታርቀናል። we are reconciled እኛ አሁን ታርቀናል፣ ከእግዚአብሔር ጋር ታርቀናል። ጠበኞች አይደለንም። ቀድሞ ግን ጠበኞች ነበርን፣ ከእግዚአብሔር ጋር ጠበኞች፣ እርስ በርሳችን የምንጠላላ። አሁን ግን የእግዚአብሔር ጋር ታርቃችኋል በክርስቶስ ኢየሱስ። ስለዚህ የእናንተ አይደንቲቲ እንደ ታረቀ ሰው፣ አዲስ ፍጥረት እንደሆነ፣ ዩኒቲ እንዳለው፣ እንደገና ወደ እግዚአብሔር እንደቀረበ ሰው ራሳችሁን ቁጠሩ። ባይተዋር ራሳችሁን አድርጋችሁ አትቁጠሩ ነው። ሌላው አክሰስ ቱ ዘ ፋዘር ወደ መግባት አክሰስ ያለን ሰዎች ነን። የኛ አይደንቲቲ አሁን ቀድሞ አንችልም፣ ሩቅ ነበርን። ከእስራኤል እንኳን መንግስት ርቀን ነበር እንኳን ለእግዚአብሔር። አሁን ግን ቀርባችኋል። ስለዚህ አክሰስ አላችሁ ወደ ቅዱሰ ቅዱሳን ክርስቶስ በመረቀው ደም መግባት አክሰስ አላችሁ። የእናንተ አይደንቲቲ በዚህ ነው የምትታወቁት። ሌላው ሲቲዝንስ ዜጎች ነን እና we are citizens እኛ የሰማይ ዜጎች ነን። አገራችን በሰማይ ነው። ስለዚህ እኛ ለሰማይ መንግስት ቅርብ ነን። በሰማይ መንግስት ውስጥ አገር ያለን የእግዚአብሔር ሲቲዝን እኛ ኗሪነታችን፣ ዜግነታችን ሰማይ የሚያውቃችሁ እንደዚህ ነው ነው የሚለው። እንደዚህ ታውቁታላችሁ ራሳችሁን ወይስ ሰማይ ብቻ ነው የሚያውቀን? ራሳችን ጋር መዋሃድ አለበት። እኛ የሰማይ ሲቲዝን ነን። ሰማይ የሚያውቀው መንግስተ ሰማያት የሚገቡትን የራሱ የሆኑትን ክርስቶስ ያውቃቸዋል። እንደው በክርስትና ስም ብዙ ሰዎች ለባብሰው አምረው አጊጠው መንፈሳዊ ቃል ስለተናገሩ ሲቲዝንሺፕ ያላቸው ይመስላሉ። አይደለም። ጌታ የራሱ የሆኑትን ያውቃል። በመንፈስ ሲልድ የተደረጉ እያንዳንዳቸው የክርስቶስ ደም የዋጃቸው እናንተ በዛ ነው የምትታወቁት ነው የሚለው። ሌላው ሃውስሆልድ ኦፍ ጋድ ቤተሰቦች ነን። we are family እኛ አሁን የእግዚአብሔር ቤተሰቦች ነን። ሲቲዝን ብቻ አይደለም፣ ከሲቲዝንም አልፎ የእግዚአብሔር ቤተሰቦች ነን። በዚህ ነው የምንታወቀው። የእግዚአብሔር ቤተሰብ የት ነው ሲባል ድሮ የት ነበረ ኢትዮጵያዊ ጀንደረባ የሚሄደው? እስራኤል። አሁን ግን ቤተክርስቲያን ነው የሚሄደው። እግዚአብሔር ቤተሰቦች ያሉት እዛ ነው። ሌላው ቢልት አፕ ታንጻችኋል፣ እየታነጻችሁ ነው። we are building አሁን እኛ የእግዚአብሔር ህንጻዎች ነን። ጳውሎስ ይላል አይደል እንዴ በቆሮንቶስ ላይ ምዕራፍ 3 ላይ እኛ የእግዚአብሔር ህንጻዎች ነን፣ እኛ እየታነጽን ነው፣ ህንጻዎቹ ነን፣ ሕያዋን ድንጋዮች ናችሁ ይላል። እንደውም መንፈሳዊ ቤት ለመሆን ተሰሩ ነው የሚለው። ስለዚህ እኛ የእግዚአብሔር ህንጻ በዚህ ነው የምንታወቀው። ይሄ ነው መታወቂያችን። ሌላው ሆሊ ቴምፕል ቤተ መቅደስ ነን። እግዚአብሔር አሁን እጅ በሰራው ቤተ መቅደስ አይኖርም። we are a temple የእግዚአብሔር ቤተ መቅደሶች ናችሁ ነው የሚለው። እኔስ የእግዚአብሔር ቤተ መቅደስ ነኝ የምትሉ? አዎ የእግዚአብሔር ቤተ መቅደስ ነን። ያ ብቻ አይደለም። አሁን ግን እግዚአብሔር ቤተ መቅደስ ብቻ አይደለም ያደረገው፣ dwelling place መኖሪያው እዛ ውስጥ እኛ ውስጥ አለ። we are God's dwelling place የእግዚአብሔር ማደሪያዎች ናችሁ። ባዶ አይደላችሁም። እናንተ ኤምፕቲ አይደላችሁም።
ስትወጡ ስትገቡ እግዚአብሔር በውስጣችሁ አለ። መንፈሱ በእናንተ ውስጥ አለ። የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ አለ። አሁን እናንተ ባዶ አይደላችሁም ነው የሚለው። መቼም ባዶ ያሆነ ከሆነ አጋንንት ያደረበት ብቻ ነው። ባዶ ብሎ ነገር የለም። ወይ አጋንንት ያለበት ወይ እግዚአብሔር ያለበት ነው በሰው ውስጥ። ስለዚህ ቀድሞ ዲያብሎስ ነበር። ጌታ ግን አጽድቶ በደሙ አጥቦ ካጸዳ በኋላ የሱ ድዌሊንግ ፕሌስ አድርጓቸዋል። እግዚአብሔርን ሰው ለመፈለግ ሰማይ አይሄድም፣ ወደኛ ነው የሚመጣው። ለምን? እግዚአብሔር በእናንተ ውስጥ አለ። አንድን አይሁድ ይላል 10 ሰዎች እግዚአብሔር ካንተ ጋር ነው ብለው ይከተሉታል ይላል አይደለ? የትንቢት መጽሐፍ ላይ። ስለዚህ እኛ ጋር እግዚአብሔር አለ። ድዌሊንግ ፕሌስ ነው። በዚህ ነው የምትታወቁት ይላል። እሺ የቀደመው አይደንቲቲያችንን አየን፣ የአሁኑን አይደንቲቲያችንን አየን። ለመሆኑ ይሄ አይነት የአይደንቲቲ ለውጥ በምን ምክንያት መጣ? እንዴት መጣ ብለን ስንመለከት አሁን ወደ ዋናው ፖይንት እንመጣለን። ይህ ሁሉ ሊሆን የቻለው እንዴት ነው? አንደኛ brought near by the blood of Christ፣ በክርስቶስ ደም ቀርባችኋል ነው የሚለው። ወደ መቅረብ ያመጣን የክርስቶስ ደም ነው። አያችሁ ወገኖቼ፣ ኃጢአት ሰውን ከእግዚአብሔር ያርቃል፣ ሰውን ከሰው ያራርቃል። ኃጢአት ማራራቅ ነው ስራው። የክርስቶስ ደም ደግሞ ማቀራረብ ነው። ደሙ ከኃጢአት ሲያነጻን ያቀርበናል። ለዚህ ነው ኤፌሶን 2:12 ላይ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ደም ይላል። በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። it is not by effort፣ በእናንተ ጥረት አይደለም። it is not by religion፣ በሃይማኖት አይደለም፣ በስራም አይደለም። በምን? በክርስቶስ ደም። እስቲ በክርስቶስ ደም በሉ። ይኸውላችሁ ምንም ትምክት የለንም። ስራዬ አይደለም፣ ሃይማኖቴ አይደለም፣ ወይም ደግሞ የኔ ጥረት አይደለም። እዚህ ያቀረበኝ የክርስቶስ ደም ብቻ ነው። እግዚአብሔር የክርስቶስን ደም ሲያይ ብቻ ነው ዌልካም የሚለው። ምክንያቱም ድሮ እንዳትቀርብ ነው የሚለው በሲና ተራራ ላይ በተገለጠ ጊዜ። አሁን ግን ደም ፈሷል፣ ስርየት ተደርጓል፣ አይደንቲቲ ለውጥ ተካሂዷል። አሁን በክርስቶስ ደም መቅረብ ሆኖላቸዋል ይላል። ሁለተኛ Christ himself is our peace። ክርስቶስ ሰላም ሰጪ ፒስ ሜከር ብቻ ሳይሆን ራሱ ሰላም ነው። ምን ይላል ኤፌሶን 2:14-15? እርሱ ሰላማችን ነውና። እስቲ በሉት። አያችሁ ሰላም ፍለጋ ብዙ ሰው ይንከራተታል። ሰላም ክርስቶስ ነው። እሱ የሰላም አለቃ ድንቅ መካር ይላል ኢሳይያስ 9 ላይ። ኢየሱስ ሰላማችን ነው። እሱ ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህ ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ይላል። እርሱ ሰላማችን ነው። አያችሁ ኢየሱስ ክርስቶስ Christ does not just give peace። ፒስ የሚሰጥ ብቻ ሳይሆን he is our peace። እርሱ ሰላማችን ነው። ሰላም ሲሰጥ በሁለት ዳይሬክሽን ተመልከቱት። ክርስቶስ ተሰቅሎ መስቀሉን አይታችኋል አይደለ? አንደኛው ቨርቲካል ነው፣ ሰማይና ምድርን ያስታረቀበት። ሁለተኛው ሆሪዞንታል ነው፣ ሰውን ከሰው ያስታረቀበት ነው። ፒስ ዊዝ ጋድ በመጀመሪያ ሮሜ 5:1 ላይ እንዲላል እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእግዚአብሔር ዘንድ ከእግዚአብሔር ጋር ሰላም የሰጠን ክርስቶስ ነው። ቀድሞ ጠላቶች ነበርን፣ ሰላም የለንም ነበረ። አሁን ጀስቲፊኬሽን ሪሙቭ ራዝ ጽድቅ ምን አምጥቶ የእግዚአብሔርን ቁጣ ከኛ ስላስወገደልን አሁን ጀስቲፋይ ሆነናል። ሌላው ደግሞ ፒስ ዊዝ አዘርስ ከሰው ጋራ ኤፌሶን 2:17 ላይ መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን ቀርቦም ለነበሩት ሰላምን የምስራች ብሎ ሰበከ። ይሄ ሪኮንሲሌሽን ሪሙቭ ዲቪዥን በሁለታችን በአሕዛብና በአይሁድ መካከል ያለውን ዲቪዥን መለያየት ያስወገደው ኢየሱስ ክርስቶስ አስታርቆን ነው። ሰላማችን እሱ ስለሆነ ነው። ፒስ ሜከር ነው፣ ራሱ ሰላም ነው ኢየሱስ ክርስቶስ። ስለዚህ አይደንቲቲያችን ማንነታችን እንግዲህ ከእንግዲህ ግጭት ውስጥ አይደላችሁም ነው የሚለው። ታዲያ ለምንድን ነው ዛሬም እኮ ግጭት አለ ብትሉ፣ አንደኛ
ሰዎች የእግዚአብሔር መንግስት ውስጥ ካልገቡ እንዴት ብሎ ለተቀበሉ በስሙ ለሚያምኑ ነው። ሁለተኛ ካልገባቸው ክርስቶስ የሰራው ስራ ካልገባው ክርስቲያንም ሆኖ መረዳቱ ከሌለው ይጋጫል። ሶስተኛ ከተረዳም በኋላ ለቃሉ ካልታዘዝንም እንጋጫለን። እግዚአብሔር ግን ጨርሷል፣ በክርስቶስ ደምድሟል። እሱ ሰላማችን ነው። ስለዚህ በሁለቱ መካከል ያለውን የጠብ ግድግዳ አፍርሶ ሰላም ሰጥቷል። ለዚህ ነው ሰላም ለእናንተ ይሁን ብሎ ጌታ ኢየሱስ የገባው። ሶስተኛው Christ destroys the barrier። ክርስቶስ ግንቡን አፍርሶታል። ለምንድን ነው የአይደንቲቲ ለውጥ የመጣው ቢባል አንዱ የክርስቶስ ደም ነው፣ ሁለቱ ሰላማችን ስለሆነ ነው፣ ወይም ደግሞ ሰላምን የሰጠን ጌታ ስለሆነ ነው። ሶስተኛው ግን እንዴት ነው የአይደንቲቲ ለውጥ የመጣው ቢባል ጌታ ዲስትሮይ ስላደረገ ነው። ጌታ ያፈረሰው ነገር አለ። ምንድነው? እስቲ እንየው። ኤፌሶን 2:14-15 እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ። አያችሁ፣ ጥል ነበር፣ ከእግዚአብሔር ጋር ጠብ ነበረ፣ ከሰዎች ጋር እርስ በርሳችን ምንጣላ ነበርን ይላል። እንደገና ከእግዚአብሔር ጋር ጠላቶች ነበርን። አሁን ግን ግድግዳውን አፈረሰ፣ የጥልን ግድግዳ ያፈረሰ። ይሄ ግድግዳ ምንድነው? ከምንድነው የተሰራው ብትሉ አንደኛው ዘረኝነት ሬሲዝም፣ ሁለተኛው ካልቸር፣ ሶስተኛው ስታተስ ሁኔታዎች፣ ሌላው ሃይማኖት፣ በአይሁድና በአሕዛብ መካከል ያለው ሃይማኖት። እነዚህ ሁሉ ምን አድርገው ነበር? ግድግዳ አድርገው ሰርተው ነበር፣ የጠብ ግድግዳ። ስለዚህ the dividing wall is broken፣ የመከፋፈል ግንብ ፈርሷል። ገላትያ ምዕራፍ 3:28 ላይ እንዲህ ይላል፣ አይሁድ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድ ሴት የለም፣ ሁላቸው በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። አንድ ሰው ናችሁና ይላል። ስለዚህ ፈርሷል። በመንግስተ ሰማያት ሴት ወንድ የሚባል የለም፣ ባሪያ ጨዋ የሚባል የለም። እዚህም እግዚአብሔር መንግስቱ ባለበት የጾታ ልዩነት የለም፣ የዘር ልዩነት የለም፣ የካልቸር ልዩነት የለም። እግዚአብሔር አፍርሶታል በክርስቶስ። ለምን? አንድን ሰው በክርስቶስ ኢየሱስ አንድን አዲስ ሰው ለማምጣት። እሷ ማለት ቤተክርስቲያን ነች። በቤተክርስቲያኑ ዘረኝነት ካለ ስጋዊነት ነው። በቤተክርስቲያን ውስጥ የካልቸር ክፍፍል ካለ ግድግዳውን እየተሰራ ነው። ለምን? ሰዎች ስጋዊ ስለሆኑ ነው። በእግዚአብሔር መንፈስ ውስጥ ግን መኖር ስንጀምር ግን ዘረኝነት የለም፣ ካልቸር የሚባል የለም፣ ሁኔታ የለም፣ ሃይማኖት የሚባል የለም። ሁሉን ጌታ አንድ አድርጎታል በክርስቶስ። ለምን? የጠብን ግድግዳ አፍርሶታል። የዚህ የአይደንቲቲ ማንነት አንተ የአንድ አዲስ ሰው አካል ነህ የሚል ነው። እኛ የአንድ አዲስ ሰው አካል ነን። አሜን። ያ የቀደመው አዳም አይደለም፣ አዲሱ የአዳም በክርስቶስ ኢየሱስ የተፈጠረው እሱ ቤተክርስቲያን ማለት ነው። አራተኛው የተከፋፈለው ሕግ ተወግዷል ማለት the law that divided is removed ይላል። ተወግዷል። ኤፌሶን ምዕራፍ 2:14-15 ጌታ ኢየሱስ ሕግን ሽሮ ነው። ምን አይነት ሕግ እንደሆነ እናያለን። እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው አፈረሰ። ክርስቶስ የትኛውን ሕግ ነው የሻረው ብለን ብንመለከት ለሙሴ የተሰጠው 3 ሕግ ነው። 3 አይነት ሕግ ናቸው። አንደኛው ሞራል ሎ የተባለ ነው። ይሄ ሞራል ሎ 10ቱ ትእዛዛት ናቸው። ሌላው ደግሞ ሴሬሞኒያል ሎ የተባለው ነው። ስርዓተ ሕግ የተባለው ነው፣ የመቅደሱ ስርዓት። ሌላው የፍርድ ወይም የማህበራዊ ሕግ ሲቪል ሎ የተባለ ነው። ግን ኢየሱስ ክርስቶስ ሞራል ሎን አትንካ፣ አትቅመስ፣ አትግደል የሚለውን የሙሴን ሕግ 10ቱን ትእዛዛት አልሻረውም፣ ፈጸመልን እንጂ። ነገር ግን ኢየሱስ ክርስቶስ አሁንም ቢሆን 10ቱ ትእዛዛት በክርስቲያን ስለሆነ አሁንም አታመንዝር ይላል፣ አሁንም አትግደል ይላል። እንደውም አጠነከረው ጌታ ኢየሱስ። እናንተ ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ድሮ ግን ሰውን በገደለ ነው ገደልክ የሚባል። አመንዝራ ድሮ ያመነዘረ ነበረ በድንጋይ የሚወገር። አሁን ግን የእግዚአብሔር ቃል ምን ይላል? ወደ ሴት አይቶ የተመለከተ የተመኘው ሁሉ አመንዝራ ነው የሚለው። ስለዚህ እንደውም ኢየሱስ መንፈሳዊ አድርጎ አጠነከረው እንጂ 10ቱን ትእዛዛት አልሻረውም። ግን በጸጋው ነው የምንፈጽመው። ሌላው
ሲቪል ሎ የሚባለው አለ። ሲቪል ሎ ጁዲካል ሎ የሚባለው ነው። የእስራኤሎች እንደ ኮንስቲቲዩሽን አድርገው የሚጠቀሙበት ነው። በተለይ በብሉይ ኪዳን ይሄ ሲቪል ሎ ማለት 10ቱን ትእዛዛት ዲቴል እንዴት መፈጸም እንዳለ የሚያስተምር ነው። እሱን ብሉይ ኪዳን ሄዳችሁ አጥኑት። ግን ኢየሱስ የሻረው ሴሬሞኒ አለ የተባለው ይሄ በትእዛዛት አዋጅ የወጣው ምንድነው? እሱ የአምልኮ ስርዓቶች፣ መስዋዕት፣ በዓላት የሚመለከቱ ክርስቶስ የፈጸማቸው ምሳሌ ናቸው። አሁን ለምሳሌ በድሮ ጊዜ መስዋዕት ይቀርብ ነበር። አሁን ግን መስዋዕት አይቀርብም፣ ተሽሯል። ለምን? ክርስቶስ ኢየሱስ ነው መስዋዕት ይሆነልን። ድሮ ታቦት ይሰራ ነበር። አሁን ግን ታቦት አያስፈልግም። ለምን? እግዚአብሔር በሰዎች ውስጥ ነው ያደረው። አሁን በሳጥን ውስጥ አይደለም እግዚአብሔር ያለው። ድሮ ሌዋዊ ብቻ ነበር የሚያገለግለው። አሁን ግን የአዲስ ኪዳን ካህናቶች በክርስቶስ ኢየሱስ ሁሉ የዳኑ ናቸው። ተሽሯል። ሴሬሞኒ አለ ማለት በመቅደስ ውስጥ የሚደረገው ስርዓት በሙሉ ጥላ ነበር። አሁን ቤተ መቅደስም አያስፈልገው። እግዚአብሔር በእኛ ውስጥ ማደር ጀምሯል። መቅደሱ እጅ በሰራው አይደለም። ስለዚህ ሴሬሞኒ አለ እንዳለ በአዋጅ የተነገረው ይሄ ነበረ አንድም አሕዛብና አይሁድን የለየው። ምክንያቱም አትስረቅ፣ አትግደል፣ አታመንዝር አሕዛቡም ጋር ይሰራል። ይሄ ሴሬሞኒ አለ ግን አይደለም ለአይሁዳዊ ለአሕዛብ ለአይሁዳዊ ሰው እንኳን ከሌዊ በቀር ካህን ሆኖ መቅረብ አይችልም። ንጉስ እንኳን ለምን አይሆንም? እሱን ሁሉ ግን ጌታ አሁን ሽሮታል። ለምን? ፈጽሞታል። የጌታ ጥላዎች ነበሩ። ሄዳችሁ ዕብራውያን መጽሐፍን በሙሉ ብታነቡት የሚያሳየው እንዴት ጥላ እንደሆነ ነው። እና ስለዚህ ይህንን የትእዛዛትን ሕግ ሽሮ ይላል ሁለቱን ያዋሃደ አሁን አይሁዳዊ የለም፣ አሕዛብ የለም። ሁለቱም በክርስቶስ ኢየሱስ ሥጋ በኩል በደሙ በኩል ወደ እግዚአብሔር መቅረብ ይችላሉ። ሁሉም ወደ ክርስቶስ የመጣ የንጉሥ ካህን መሆን ይችላል። ሁሉም ደግሞ ከእንግዲህ ወዲያ ሊቀ ካህን አያስፈልገንም። ሊቀ ካህኑ ክርስቶስ ኢየሱስ ብቻ ነው። ስለዚህ ይሄንን ሕግ ነው ሽሮታል የሚለው። አምስተኛው the cross killed enmity ጥልን በመስቀል ገሎ ይላል። አንዱ ደግሞ ሕግ መቻ ሽሮ አይደለም አይደንቲቲ ለውጥ ያመጣው መስቀል ላይ ኢነሚቲን ወይም ጥልን ገሏል ይላል። ጥልን እንዴት እንደገደለ ቁጥር 16 ላይ ጥልን በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ጥሉን ነጥሎ ነው የገደለው ጌታ። አዲስ ኪዳን እንደዚህ ነው። ለምን? በመስቀል ላይ የገደለው ኢየሱስ ክርስቶስ ጠላትነትን ነው። ጠላትነትን ስለገደለ እያንዳንዱ ሰው ወደ መስቀሉ ሲመጣ ጠላትነት ስለተገደለ ሳይወድ በግዱ በሰላምና በፍቅር እንዲኖር ያደርገዋል። ለምሳሌ አንድ ቀላል ምሳሌ ልስጣችሁ። ሁለት ሰዎች ተጣልተው ሁለቱም ክርስቲያን ሆነው መስቀሉ ጋር ቢመጡ ጌታ ምንድነው የሚለው? አስቀድመ መስዋዕቱ ጋር ያለውን ትተህ ሄደ ከወንድም ጋር ተስማማ ነው የሚለው። ለምን? ኢየሱስ ገሎታል። ተጣልቶ ጸሎት የለም፣ ተጣልቶ ክርስትና የለም። ስለዚህ አስቀድመ ተስማማ ነው የሚለው። ምክንያቱም በመስቀል ላይ ጠብን ስለገደለ ሁለቱም ወደ ጌታ ሊመጡ ሲሉ አስቀድመው መስማማትን አለባቸው። ለምን? ጠብ ተገሏል። ጠብ ይዞ በጌታ ፊት መቅረብ አይቻልም። አዲስ ኪዳን እንደዛ ነው። ገሎታል። ሆስቲሊቲን ጥላቻን ገሎታል። ግን አሁን አለ የለም ብትሉ አለ። ለምንድን ያለው ብትሉ አንደኛ በመንፈሳዊ ነገር ሰዎች እስካላደጉ ድረስ ስጋዊ እስከሆኑ ድረስ ጠብ አለ። ሁለተኛ መስቀሉ ጋር በትክክል እውነተኛ ጄኒውን ክርስቲያን ልሁን ያለ ሰው የግድ ከክርስቶስ ጋር ለመስማማት አስቀድሞ ከተጣላው ሰው ጋር መስማማት አለበት። አለበለዚያ እየጠሉ ከእግዚአብሔር ጋር ህብረት የለም። ምክንያቱም ጌታ ገሎታል። ሁለቱን ያዋሃደ ይላል። ስለዚህ አሕዛቦች ወደ መስቀሉ ቢመጡ አይሁድም ወደ መስቀሉ ቢመጣ አስቀድማችሁ ተስማሙ ነው የሚለው ጌታ። ምክንያቱም በዘረኝነት መንፈስ ሆኖ ጌታ ማምለክ አይቻልም። እውነተኛ አማኝ ጌታ ኢየሱስ ክርስቶስ ጋር ሲመጣ የሱን ነገር ጥሎ ነው መምጣት። ለምን? ጌታ ገሎታል። ሰፓሬሽን የሚያመጣውን ነገር ሁሉ በመስቀል ገሎታል። ቆላስይስ ላይ ምዕራፍ 1 ከ19 እስከ 21 ይላል እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀል ደም ሰላምን አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ይላል።
እንኳን እርስ በርሳችን አይደለም ምን ይላል በሰማይ ወይም በምድር ያሉትን ያስታርቅ ዘንድ። ከሰማይ ደግሞ ከማን ጋር ነው የተጣላነው ብንል እኛ ታውቃላችሁ ከእግዚአብሔር ጋር በተጣላን ጊዜ ከእግዚአብሔር ሰዎች ጋር በተጣላን ጊዜ ከሰማይም ጋር ተጣልተናል። በሰማይ እነማን አሉ? እልፍ አላፍ ሰራዊቶች አሉ። እነዚህ እልፍ አላፍ ሰራዊቶች እነሱ ከእግዚአብሔር ወገን ናቸው። እኛ ከእግዚአብሔር ጋር ከተጣላን ከነሱም ጋር ነው የተጣላን። አልገባችሁ? ከገብርኤል ጋር አትስማሙም፣ ከኢየሱስ ጋር ተጣልታችሁ። ከጌታ ጋር ስስማማ ከነ ገብርኤል ከነ ሚካኤል ከእልፍ አላፍ መላእክቶች ጋር ከሰማይም ካሉ በምድርም ካሉት ጋር ጤናማ ህብረት ይኖረኛል። እነሱ በሚያመልኩበት መንፈስ እኔም በምድር ሆኜ እግዚአብሔር ማምለክ እችላለሁ። ነገር ግን እኔ ከእግዚአብሔር ከተጣለው ከሰማይ ጋር ተጣልቻለሁ፣ ከሰራዊቱ ሁሉ ጋር ተጣልቻለሁ። ስለዚህ እግዚአብሔር በሰማይም በምድርም ካሉት ጋር ያስታረቀው በክርስቶስ ኢየሱስ ነው። መታረቃችንን ወደፊት እኛ በመንግስተ ሰማያት ሄደን ከመላእክቶች ጋር ጌታን ስናመልከው እናገኘዋለን። የተጣሉ ግን አሁንም ቢሆን አይችሉም። ለምን? አጋንንትን እያመለኩ ሰይጣንን እየተከተሉ እንዴት ብለው ነው ከቅዱሳን መላእክት ጋር ህብረት የሚኖራቸው? አይኖራቸውም። ለዚህ ነው እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ። እነዚህ መላእክቶች ጌታ የተቀበለን ስለሆነ ተቀብለውናል፣ ዌልካም ናቸው። አሁን ግን ከእግዚአብሔር ጋር ጠበኛ የሆነ ሁሉ ደግሞ ከመላእክቶች ጋር ከቅዱሳን ጋር ህብረት አይኖረውም። ተግባባ? እንግዲህ ጠላትነት የለም፣ ታርቀናል። እኛ አሁን የታረቅነው ከሰማይ ሁሉ ጋር ነው። ጌታ ይመስገን፣ ጌታ አስታርቆናል። ስድስተኛው the gospel peace for all ሰላም የምስራች ብሎ ሰበከ። ጌታ ኢየሱስ እንዴት ነው የአይደንቲቲ ለውጥ ያመጣው? ለሩቅም ለቅርቡም ሰዎች ወንጌል ሰብኮ ነው። ኤፌሶን 2:17 ላይ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩ ሰላም የምስራች ብሎ ሰበከ ይላል። to those far ጀንታይልስ ናቸው። እነዚህ ደግሞ ጁሽ ቅርብ የሆኑት ጁሾች ናቸው። ለሁለታችንም ወንጌል ተሰብኮ ነው ወደ ጌታ ኢየሱስ ክርስቶስ ቀርበን ተለውጠን የአይደንቲቲ ለውጥ ያመጣ ነው። ዘሴም ሜሴጅ ነው። አንተ አይሁዳዊ ነህ ብሎ ጌታ የተለየ ወንጌል አለ። ቀርበሃል። አዎ ላንተም የምሰብከው ወንጌል አንድ ነው። ለእናንተም በሩቅ ላላችሁ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ። እናንተም የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ። ቀርቦም ላሉ እግዚአብሔር አንድ ሜሴጅ ነው ያለው። ሜሴጁ አንድ እንደሆነ ለማወቅ ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 1 ከ23 እስከ 24 እንዲህ ይላል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ ማሰናከያ ለአሕዛብ ሞኝነት ነውና፣ ለተጠሩ ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ኢየሱስ ነው። አይሁድ ይሁን የግሪክ ሰው ቢሆን የተሰቀለውን ክርስቶስን አምኖ ነው መንግስተ ሰማያት የሚገባው። አሜን። ስለዚህ ቀርቦም ላሉት ርቆም ላሉት የምስራች የተሰበከላቸው ዘሴም ጎስፕል ነው። ለአይሁድ ስፔሻል ጎስፕል የለውም፣ ለአሕዛብ ስፔሻል ጎስፕል የለውም። ለሁሉም አንድ ነው። እሱም የተሰቀለው ክርስቶስ ኢየሱስ ነው። ሰባተኛው he created a new man አዲስ ሰው ፈጥሮ ነው እኛ የአይደንቲቲ ለውጥ ያመጣው። ጌታ ኢየሱስ እንደገና ፈጥሮን ነው። ኤፌሶን ምዕራፍ 2:15 ላይ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው ይላል። አሕዛብንም አይሁድንም ሁለቱን አጋጭቶ ከሁለቱ አንድን አዲስ ሰው ነው የፈጠረው። ከጁሽ ከጀንታይልስ ዋን ኒው ማን ነው የተፈጠረው። ኖ ቱ ግሩፕስ ኤኒሞር ከእንግዲህ ወዲያ ሁለት ግሩፕ የሚባል የለም። አሕዛብ የሚባል የለም፣ አይሁዳዊ የለም። but one united people የተዋሃዱ አንድ ሰዎች ናቸው። the division removed through Christ በክርስቶስ ኢየሱስ ተወግዷል። ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። የአይደንቲቲ ለውጥ የመጣው ወገኖቼ አሁን ግን የሚለው አሁን እንዲናችሁ የሚለን እንደገና ስለተፈጠረን ነው። እንደገና ስለፈጠረኝ ነው ጌታ። አሜን። ይሄ ታዲያ ለአይሁዶችም ለአሕዛቦችም ነው። በክርስቶስ ያለን ማንነት
ካሁን በኋላ በቀድሞ ማንነታችን ላይ የተመሰረተ ሳይሆን አይሁዳዊ ወይም አሕዛብ በሚባለው ላይ ሳይሆን ሙሉ በሙሉ በአዲስ መንፈስ የዳነው ማንነታችን ወይም በአዲስ ልደት በዳነው ማንነታችን ላይ ነው። ይህ አዲስ የተፈጠረው በሰው ጥረት ሳይሆን በእግዚአብሔር ነው። ይሄ ክርስቶስ እኛን አላሻሻለንም ወይም ሞዲፋይ አላደረገንም፣ አዲስ አድርጎ ነው የፈጠረን። አሮጌው አልፏል ይላል። በክርስቶስ ውስጥ ያለ አንድነት በመንፈስ ነው፣ የተፈጥሮ ሳይሆን ሱፐርናቹራል በሆነ በእግዚአብሔር ሚራክል የተፈጠረ ነው እንጂ ዝም ብሎ የተፈጥሮ በመጋባት በመዋለድ የመጣ አይደለም። ይሄ አዲስ ፍጥረት እኛ ሱፐርናቹራል በሆነ በእግዚአብሔር ችሎታ ነው አሕዛብንና አይሁድን አዋህዶ ከሁለቱ አዲስን ሰው የፈጠረ እንጂ አንድ አባትና እናት ተጋብተው በተፈጥሮ እንደሚወልዱት ናቹራል የሆነ ነገር አይደለም። ሱፐርናቹራል በሆነ ሁኔታ ነው አዲስ ልደት ያገኘ ነው። ስምንተኛው የአይደንቲቲ ለውጥ የመጣው ክርስቶስ ምን ሰርቶ ነው? he reconciled us as one body አንድ አካል አድርጎ ነው ያስታረቀን። ጥልን በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ከእግዚአብሔር ጋር አስታርቆን ነው ወገኖች። አይሁዶችም አሕዛቦችም ከእግዚአብሔር ጋር ጠበኞች ነበሩ። ኢየሱስ ግለሰቦችን ብቻ ሳይሆን አንድ የተዋሃደ አካል ፈጥሮ እንዴት አድርጎ እንዳስታረቀን ነው። መለያየት ከእንግዲህ ወዲያ በአይሁድና በአሕዛብ መካከል ተወግዷል። ሰላም በሰዎች መካከል ብቻ ሳይሆን በእኛና በእግዚአብሔር መካከልንም ሰላም አድርጎ ነው። ከእንግዲህ ክርስቶስ አንድ ሆነናል፣ ተለያይተን አንኖርም። ምክንያቱም ክርስቶስ ሪኮንሳይል አድርጎናል፣ አስታርቆናል። ዘጠነኛው በእርሱ ስራ ሁላችን ወደ እግዚአብሔር እንግዲህ የመግባት አክሰስ አግኝተን ነው። አሁን እኮ አዲስ ለውጥ የተካሄደው በእርሱ ስራ፣ በማን? በእኔ ስራ አይደለም፣ በክርስቶስ ስራ ነው። እንዴት ወደ እግዚአብሔር መቅረብ ሰው ዛሬ ብዙ ሰዎች ብዙ ጻድቃን ብዙ መላእክትን እየጠሩ በእነሱ ወደ እግዚአብሔር ሊቀርቡ ይሞክራሉ። አይደለም፣ በጌታ ስራ ብቻ ነው። ምን ይላል እዚህ ጋር? through the Son በወልድ በኩል by the Spirit በመንፈስ ቅዱስ to the Father ወደ አብ መቅረብ ችለናል። በክርስቶስ ውስጥ በመንፈስ በኩል በመንፈስ ቅዱስ ወደ አብ መቅረብ ሆነልናል። through the Son by the Spirit to the Father። ስለዚህ ኖ ዲስታንስ በእኛና በእግዚአብሔር መካከል አሁን ርቀት የለም። ኖ ሪስትሪክሽን ገደብ የለም። እንደዚህ ከዚያ አትለፍ የሚል ገደብ የለም። ወደ እግዚአብሔር የመቅረብ አክሰስ አለ። አሁን ለኛ ፕሬየር ሪቹዋል አይደለም። ለኛ ጸሎት ከእንግዲህ ወዲያ ፌሎሺፕ እንጂ ለኛ ሃይማኖታዊ ስርዓት አይደለም። ጸሎት የሃይማኖት ስርዓት ሳይሆን ፌሎሺፕ ነው። ለምን? አክሰስ ስላለን። ስለዚህ አክሰስ ስላለን ከእግዚአብሔር ጋር እኛ ስንጸልይ ለፌሎሺፕ እንጂ የሃይማኖት ስርዓት ለመፈጸም አይደለም። ለምን? አክሰስ አለኝ። ከአባቴ ጋር ማውራት እችላለሁ፣ ከአምላኬ ጋር ማውራት እችላለሁ። አስረኛው the cornerstone is Christ Jesus የማዕዘን ራስ ድንጋይ ክርስቶስ ኢየሱስ ነው። ኤፌሶን 2 ላይ በሐዋርያት በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። መሰረታችሁ ክርስቶስ ነው። ለምን? ሐዋርያትና ነቢያት ያስተማሩት መሰረቱ ክርስቶስ ነው ብለው ነው። እናንተ የታነጻችሁት በክርስቶስ ላይ ነው። ፋውንዴሽናችሁ እናንተ እየታነጻችሁ ያላችሁ መሰረቱ ክርስቶስ ነው። መሰረት ብቻ አይደለም፣ የማዕዘን ራሱ ኮርነር ስቶኑ አሕዛብንና አይሁድን ያገጣጠመበት ደግሞ የማዕዘን ራሱ ክርስቶስ ኢየሱስ ነው። እኛ አሁን የምንታነጸው የማዕዘን ራስ በሆነው እንደገና ፋውንዴሽኑ በሆነው በሐዋርያት በነቢያት መሰረት ላይ ነው። ለምን? እናንተ ህንጻዎች ናችሁ ስለሚል ክርስቶስ ታዲያ መሰረት ሆኖ ነው የአይደንቲቲ ለውጥ የመጣው። ክርስቶስ የማዕዘን ራስ የቤተ ክርስቲያን ራስ ስለሆነ ነው ለኛ የአይደንቲቲ ለውጥ የመጣ። ሌላው in him the whole building is joined together በእርሱ ህንጻ ሁሉ እየተገጣጠመ ይላል። እናንተ በፊት የተበታተናችሁ ነበራችሁ ይላል ኤፌሶን 2:21 ላይ። በእርሱ ህንጻ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል ይላል። አንድ ህንጻ ወይም ደግሞ እንደ አንድ ህንጻ ነው አሁን የምንታየው። እንደ የተበታተንን ሆነን አይደለም። ምክንያቱም እያንዳንዳችን ሕያዋን ድንጋዮች ነን። ስለዚህ እርስ በርሳችን ተገጣጥመን የክርስቶስ ህንጻ ሆነን የክርስቶስ መሰረቱ ሆኖ
እየተገጣጠምን የሚያገጣጥመን ግን ጌታ ነው። ምን ብሏል? ቤተክርስቲያንን በዚህ አለት ላይ እሰራለሁ ብሏል ኢየሱስ። የሚሰራው እሱ ነው፣ ባለቤቱም እሱ ነው። እሰራለሁ እንጂ ትሰራላችሁ አላለም። we are co-worker ከጌታ ጋር እንሰራለን፣ ግን ሰሪው እሱ እንደሆነ ነው። አማኞች እንግዲህ ሕያዋን ድንጋዮች እንደሆንን ልናውቅ ይገባል እና በክርስቶስ ሁላችንም እንደምንገጣጠም የሚገጣጥመን ህንጻው ግን ተሰርቶ ሲያልቅ ያው ጌታ ይመጣል። እስከሚያልቅ ድረስ ነው እየተጠረበን ያለ ነው። ባህሪያችን ይጠረባል። ማንነታችንን የሚጠርበው ለምንድን ነው? ድንጋይ ሳይጠረብ ህንጻ አይሆንም አይደለ እንዴ? ተጠርቦ ነው። እያንዳንዳችን ካራክተራችንን እግዚአብሔር ሞልድ የሚያደርገው ለምንድን ነው? ተጠርበን መልክ እንድንይዝ ነው። ይሄ ስላችሁ በሎካል ቸርች ውስጥ ሳይሆን በዩኒቨርሳል ቸርች ውስጥ ነው። አንድነት እንግዲህ የሰው ጥረት ሳይሆን በክርስቶስ በእግዚአብሔር ንድፍና ሐሳብ የሆነ እንደሆነ እናያለን። ወደ መጨረሻው መጣው። እንግዲህ ቴምፕል ናችሁ ይለናል። በጌታ ቅዱስ ቤተ መቅደስ ሊያደርገን ነው ጌታ እና ጌታ ኢየሱስ ከመጣ በኋላ ነው ከሰለሞን ቤተ መቅደስ ከነ ሙሴ ድንኳን የወጣው ጌታ አሁን በሶስት ማደር የጀመረው። ስለዚህ የአይደንቲቲ ለውጥ የመጣው ምንድነው? እኛን ቅዱሳን ቤተ መቅደስ በማድረግ ነው። ኤፌሶን 2:21 ላይ በእርሱ ህንጻ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ነው። ቅዱስ ቤተ መቅደስ ሆሊ ፕሌስ አድርጎናል። ይሄ ማለት ቤተክርስቲያን አካላዊ ህንጻ ሳትሆን ስፒሪቹዋል ለእግዚአብሔር የተለየ መንፈሳዊ ቤት ነች ማለት ነው ቤተክርስቲያን። ስለዚህ ቅድስና ማንነታችን ነው እንጂ ትእዛዝ ብቻ አይደለም። ቅድስና ቤተ መቅደስ ሲብል ቅዱስ ናችሁ፣ ይሄ አይደንቲቲያችን ነው እንጂ ቅድስና ተቀደሱ ተብለን የምንታዘዘው ሳይሆን አይደንቲቲያችን ነው። እኔ እግዚአብሔር ቤተ መቅደስ ነኝ ስል ቅዱስ ነኝ ማለት ነው። ቅዱስ ነኝ ማለት ነው። ስለዚህ አይደንቲቲ ነው ማለት ነው። holiness is our identity, not just a command. ይህ ብቻ አይደለም። in him you are becoming a dwelling place for God. በክርስቶስ ኢየሱስ በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ሆናችኋል። በማን? በክርስቶስ። ኤፌሶን 2:22 ላይ በእርሱ በማን ይላል? በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። እንዴት ነው እኛ ዛሬ የአይደንቲቲ ለውጥ የመጣው? በክርስቶስ ነው። በእርሱ ነው የእግዚአብሔር መኖሪያ መሆን የቻልነው። እግዚአብሔር በእኛ ይኖራል፣ እኛ መኖሪያው ነን። God's dwelling place ሆነናል። እግዚአብሔር ግን በማን ነው? በእርሱ በክርስቶስ ነው የእግዚአብሔር መኖሪያ ይሆን ነው። እግዚአብሔር ከእንግዲህ ወዲያ እጅ በሰራው መቅደሶች አይኖርም፣ በህዝብ ውስጥ ነው የሚኖረው። የእግዚአብሔር dwelling place ነው። እኛ እንግዲህ ባዶዎች አይደለም። እኔ ባዶ አይደለም በሉ እስቲ። እኔ ባዶ አይደለም። እንደው ምንም ዕውቀትም አይኑረኝ፣ አቅምም አይኑረኝ፣ ጉልበት ምንም ነገር አይኑረኝ፣ ጌታ ግን ውስጥ ያለ። ስለዚህ ባዶ አይደለም። ቤተክርስቲያን የእግዚአብሔር ሕያው ቤት ነች። በዚህ እንግዲህ ሰመራይዝድ አድርጌ ልዝጋላችሁ። በት ነው አሁን ግን from far to near፣ አሁን ግን ከሩቅ ወደ ቅርብ መተናል። ሁለተኛ ያየነው from no peace Christ our peace፣ ሰላም የሌለን ሰዎች አሁን ግን ሰላም አልነበረንም፣ አሁን ግን በክርስቶስ ሰላማችን እንደሆነና ሰላም እንዳገኘን ነው። from old new ማለት አሁን ግን ካሮጌ ወደ አዲስ መተናል። እኔ አዲስ ፍጥረት ነኝ፣ አሮጌ ሰው አይደለሁም። ካሮጌው አዳም አይደለሁም፣ በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁ። አራተኛ from divided to one ማለት ከተከፋፈለ ወደ አንድነት። ተከፋፍለን ነበር፣ በአይሁድና በአሕዛብ መካከል ዲስቲንክሽን ነበር። አሁን ግን ወደ አንድነት መተናል። ባይብል ይሄንን ነው የሚለን እንግዲህ በክርስቶስ። ሌላው the law separated፣ ያው ሴሬሞኒያል ለይቶን ነበረ። Christ removed division፣ ሕግ ለያይቶን ነበር፣ ተለያይተን ነበር። ክርስቶስ መለያየትን ፈጽሞ አሁን አስወግዶልናል። ስድስተኛው the cross destroy enmity፣ መስቀሉ ጠላትነትን ገሎታል። ሰባተኛው the gospel proclaim peace to all፣ ወንጌል ለሁሉም ሰላምን ያውጃል፣ ለቀረቡትም በሩቀትም ላሉት። ስምንተኛው ታረቅን፣ ሪኮንሳይል ሊሆን ነው፣ አንድ አካል እንድንሆን ነው። ከማን? ከእግዚአብሔርም ጋር እርስ በርሳችንም አንድ እንድንሆን ነው። ዘጠነኛው አክሰስ የሚለው እናያለን to the father፣ መዳረሻችን ወደ አብ ነው።
መግባት ተፈቅዶልናል። 10ኛው founded on Christ ተመስርተናል። መሰረታችን ክርስቶስ ነው። ህንጻዎቹ ነን እና በክርስቶስ ኢየሱስ ላይ ነው የተመሰረት ነው። 11ኛው joined together ይሄ ማለት ተቀላቅለናል፣ ተዋህደናል፣ አንድ ላይ ሆነናል። ከእንግዲህ ወዲያ እንደተበታተኑ ድንጋዮች አይደለንም። እርስ በርሳችን እየገጣጠመን ጌታ አንድ አካል እያደረገ እየሰራን ነው። 12ኛ built a holy temple ኢየሱስ ቤተ መቅደሱን እየገነባ ነው። እኛንን ቤተ መቅደሶቹ finally filled with God's himself በእግዚአብሔር በራሱ የተሞላን ነው። ጨርሻለሁ። ጌታ ይባርካችሁ።